ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ምን ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው ውዶቼ ሀይሚ እንከፍ የሆነች ልጅ ማለት ነው። እኔ ስሪ እያልኳት እሷ ዝም ብላለች ማለት ሁለት ቀን እኔ ዝም ስላት ማለት ነው ዝም አለች እሷን ደግሞ ማለት ነው። ለማንኛውም ግን እናንተ ማለት ነው እንደ ሀሳብ ስደቧትና መጥታ እንድትሰራ ስለምፈልግ ማለት ለምንድን ማሰሪ ምናምን በሏትና ትመጣለች። እንደዚህ እስኪ በሏት አበራታቶና አይዞሽ ነይ እንጠብቅሻለን ምናምን እስኪ በሏት። እነዚህ ቃላቶች እስኪ ለሷ ይሆን ነገር ለማለት ማለት ነውና እንደዚህ እንድታደርጉ ፈልጋለሁ። እሷ ዝም አለች። በቃ ምን ላርጋት እንዴ? እኔ ከፍቻለሁ። ከዚህ በኋላ ምን ላርጋት? ጎትቼ ላምጣት ወደ ይሄን ዩቲዩብ ማለት ለማንኛውም አውቄ ነው ዝም ብዬ ነውና አበራታት ለማለት ፈልጋለሁ። ላይክ ሼር እያደረጋችሁ ሰብስክራይብ ደግሞ አድርጓት። 1000 አስገቧትና ትመጣለች። ይሄ ነው ዋናው ፖይንታችን የኛ ማለት ነው። 1000 ከገባሁ ነው የምሰራ ብላለች። ስለዚህ እናንተ አስገቧት እንዴ! ምን ሆናችሁ ነው እንዴ? ጨረቃ ፋሚሊ ግን ደህና ናችሁ? እና እንዴት ናችሁ? በዛሬስ እኔ ደስ ብሎኛል። የሚይዙ ሰዎች አያለሁም ሾኮክ እያሉ አስፈልግም። እንዲህ ያለ ነገር እንደ ልባችንን ብናሰራው አይምሯችንን ይሄን ሁሉ ነገር ትተን ወደ ራሳችን ወደ ቀልባችን ተመልሰን እስቲ ከስደት እንዲያወጣን እግዚአብሔር ጥሩ አይምሮ ይኑረን። እውነቴን ነው የምልሽ። ምንድን ነው እንዲህ ያለ ተንኮል? የሌለ ነገር እኮ ነው የሚያደርጉት። እኔ ትላማተ ብዙ ቦታ አላስገባም ግን ድራማ መሆኑን እናውቃለን። ቅመሜ ግን ቀስ በይ ምናምን የራስሽ ሰው የሆነ ሰው ኮመንትሽ ላይ ገብቶ ደግሞ ጀመራችሁ እንደዛ አይባልም እንዴ። የእሷን ልብ ፈጣሪ ነው የሚያውቀው። ዩቲዩበር ትጥላ ምን ትበል። ግን ይህን ያህል ራሳችንንም ባናስነካ ነው የምረስልሽ። በቃ ሰው ልጅ ውድ እነሱ እኮ ቢወዷት ኖሮ ማለት ነው ሰድበው ለሰዳቢ አይሰጧትም ነበር። ስለማይወዷት ነው ሰድበው ለሰዳቢ የሚሰጡት። ምክንያቱም የሌላ ሰውን ካነኩ ሌሎቹ እሷን የመንካት እንትን የላቸው። ሰድበው ለሰዳቢ እየሰጧት እንወዳታለን። ማይንፋ እኔ ምን አይነት ሰዎች እንዳየሁ ታውቂያለሽ? በጣም የታዘብኳቸው ይሄ ፌክ በቃ እንትን አሉ። በቃ የሚያስመስሉ ሰዎች ላይ ያስመሳይ የሚለውን ወርድ አልወደዋል እሱ ልክ በቃ እኛ ብቻ ነን እኛንን እንትን የምንለው በቃ እኔ እንጃ። እነሱ ወይ ሽልማት ውስጡ ወይ ከእግዚአብሔር ያገኙ ይሄንን ፕራውድ አለው ነው። ግን ሰው ለአይምሮስ ብለሽ ነው አንቺ የምትደናነቂውን ደስ የሚልሽን ነገር ፊሊንግሽ አይደለም ያዝሽ። እኔ አሁን ለምሳሌ አንቺን ስከተል ከአንቺ ጋር ሳወራ ደስ ስለምትይኝ አንደርስታንድ ስለምንደራረግ ነው። ሌላውንም እንደዛ እና ያ ፊሊንግ አይከተሉም ይመስለኛል እነሱ። ጀስት በቃ ኢሞሽናል የሆኑና በቃ እንደዚህ ነው እሷ እንደዚህ ናት አይባልም። እነሱ ሁለቱ አንድ ናቸው። እኛ ምን አገባል እንዴ? እኛ ኧረ እነዚህ እናቴ የድሮ ካሴት ናቸው። ልጆቹ ራሱ ይታዘባሉ፣ ይታዘባሉ፣ ይታዘባሉ እና ዝም ብሎ እኔ እንጃ ማየት ዝም ማለት ምን አለበት? ዝም ብሎ እያዩ ጥሩ ንግግር እየተናገሩ ማሳለፍ። ሁሉም ታወቃ ሀይሚ እኮ እንድንጣላ አትፈልግም፣ ብሩክ እንድንጣላ አይፈልጉም፣ እንድንሰዳደብ እንደዚህ ያለ የእነሱን የምንወድ ከሆነ ስርዓት ያለን ሰዎች ብንሆን ነው ደስ የሚላቸው ይመስለኛል። እኔ እንደዛ ነው ማለት እና ዝም ብሎ ህዝብ ነው ያለ ዝም ብሎ ፋራ በቃ አስተሳሰቡ ሎይስት ያለበት ነው እንጂ እንደዚህ ውድ እንደ የድሮ ካሴት ናቸው። በፊት ለፊት ሲከፍቱት ሌላ፣ ከዛ ሲገለብጡት ሌላ ዘፈን አይደል? ከዛ ትንሽ ሲደክማቸው መታ አድርገው ይገባሉ። ክሩ ሲስብባቸው አውጥተው ይጥሉታል። ጀዝባ ናቸው። ልቦና ይስጣቸው። ለማንኛውም ፈጣሪ ልቦና ይስጣቸው። ማስተዋልን ገና ያልሰለጠነ ማህበረሰብ ስለሆነ ብዙ ያለው በተለይ ቲክቶክ ላይ ተሰርተው የሚውሉት ዝም ብሎ ናቸው። እንደዚህ ያሉ እንድባልላቸው ነው የሚፈልጉት። በቃ መተው ነው እነዚህን። እኔ ማርያምን ስለ እነዚህ ማውራት ሰው ቢተዋቸው ምንም ባይላቸው ሳደረ ተብሎ ለነሱ አቴንሽን መስጠትም አያስፈልግም። ማርያምን አሁን ሀይሚዬ ይዘቀዝቃሉ። ስትናገርም አያነሱም፣ ዝም ስትይም አያነሱም። ያው ነው ብትናገር ነው ከትክክለኛ ሰው ጋር ነው ሄደሽ ማውራት ምችው። እኚህ ትክክለኛ ሰው አይደሉም። ሰው ቢሆን የሰው ልጅ ላይ የእግዚአብሔርን ፍጡር እንዴት ሰው በሌላ መልኩ ያደርገዋል? እንዴ ለዛ ዝም ብለው ማለት ትውጭ ቢ እንዴት አመሸሽ ውዴ?
ከዛ ደክማቸው ይተዋሉ። እነሱም በቃ ወደ ማሪያ ደክማቸው የሚያውልሽ የማዳም ክሮሎክስ ዲቶል ካላለቀ በስተቀር አይደክማቸውም። ፓፕ ይላሉ፣ ይገባሉ ገዝታቸው ላይ ጋንጃ ሆኖባቸው እኮ ነው። ኧረ እንደዚህ አይነት ቦታ ጭራሹን አለመድረስ ነው፣ እይታ ማብዛት ነው መድረስ ራሱ። አዎ ያው ከወደሽ እዛ ስትቀመጡ አንቺ ሲያቸው መታየቱ አይቀርም። ስለዚህ ጭራሹኑ ማለት ነው ኮንፊደንስ ነው የሚሰማቸው። ወይኔ ሰው ሰበሰብን እይታ መጣልን ለእይታ እንደሚያደርጉ ያን ሁሉ ህዝብ አስለቅሳ ምን ብላ ልጅቷ ምን ችግር አለው? ስላሳዘነኝ ነው አምጥቼ የለጠፍኩት። ወደ ባሻ ሰዎች ስለሆናችሁ ኢትዮጵያኖች አለቀሳችሁ አላለችም እንዴ? 46 ፎሎወር ስትገባ አንድ ልሞት ነው እንዲህ ነው እያለች ምትለጥፍ የነበረችው እኛ ጋር ነው። ቲክታክ ላይ እንዳለ ሰሞኑን እኮ እኛ ጋር አይደለም ቲክታክ ላይ ሰሞኑን እሷ ብቻ ነበረች። የሚያሳዝን ልሞት ነው። እኔ እንደውም የመጀመሪያ ሳነበው ፋራ ካልሆንሽ በስተቀር አትሸወጅም። ለምን በሐኪሙ ስልኬን ወስዷል ከመለሰልኝ ህይወቴ መጥረፉን ታውቃላችሁ ምናምን ሙድ ያዘችው እኮ ትቀልድና ታገኘዋለች፣ ትሄደዋለች። ቸው ነው ይባላል። ልብሽ ዝም ብሎ ሳምባውና ይኖራል እንደ መዘጋጀት አለባቸው። ገባሽ የምልሽ አንዳንድ ጊዜ ካለፈው መማር አለብሽ። ሲጀመር እኮ ናንዬ ያለማስተዋላቸው ነው እንጂ ይሄ አሁን ዛሬ የተሰራው ራሱ ድጋሚ ነው። ልብስ ቀየረች ልብስ ተቀየረ እንጂ ራሱ ቪዲዮ እኮ ነው። ልብስ ተቀይሮ ነው የመጣው። እንደውም ስንናገር ነበረ እንዴት ይቅርታ ሳትላት እንዴት ቀለበት ታስቀድማለህ ብለን ተናግረናል። አስታውሳለሁ ነበር አዳራሽ ብሎ ቀለበት ደገመውን ቦታውን ቀየረና ልብስ ቀየረ። እኛ እንደዚህ የኛ ሚሞሪ መፈተኛ ነው። ኢቭን እንኳን ብዙ ቃላቶቹ ብዙ የተለያየ ነገር የለም እንዴ በጣም ደገመው እኮ ዛሬ ልብስና ቦታ ነው የተቀየረው። ሌላ ምንም የተቀየረ ነገር የለም። እንደኛ ነገር እንደዚህ በዚህ መንገድ ማረግላት ለኛ እንደዚህ ያለ ልጅ አይደለም። ለምን በጣም ባህልን እና ስርዓቱን የሚያውቁ ልጆች ናቸው። በዚህ ወይ አይደለም ሲጀመር ደግሞ ለትክክለኛ ሳለ ቁጭ ብሎ ተናግሯል። ሰው ለምንድን ነው ማያስተውለው ነው የኔ ጥያቄ። ለምን ሰላም ነሽ ወይ? አለን ከመጀመሪያው ጀምሮ አንድ ነገር አላጎልባትም ብሏል። በስነ ስርዓት ቁጭ ብሎ አውርቷል። ለምንድን ነው እኔ ኧረ በመድኃኒዓለም ግን እኛ አላሰራናቸው ልጆቹን በእውነት እንዴ መስን ከመቼው ማለት ተኝቼ ነበር እኮ እንቅልፌን ተኝቼ እንደው ተጋግጡ በቃ ሁሉን ነገር እራስቸዋለሁ ይቅርታ እንባባል ማለት ከባድ ነው እኮ አይደል? በሰውም እይታ ከባድ ነው እንደኔ ብዙ አስተማሪ ነገር አለ። እኛ ልባችንን ከፍተን ይሄ ኔጌቲቭን አእምሯችንን ዘግተነው እንደው በፖዚቲቭ ስታዩ ብዙ ነገር የሚያስረዳ ነገር አለ። እንዴት ሰው ይቅርታ ማለት እንዳለበት፣ እንዴት በአንድ ጊዜ መሆን እንደሚገበት፣ ነገሮች እንዴት መሆን እንዳለባቸው ብዙ ነገር ዝም ብለን ብቻ አንዳንዴ ምን አለ መሰለሽ ናንዬ፣ አንዳንድ ሰዎች ጥፋት አጥፍተው አላጠፋንም የሚሉ ሰዎች አሉ። እና የነሱ ነው አሁን የነሱ እይታ ነው ይሄ። ለምን አላጠፋንም ምናምን ብለው ራሳቸውን አስቶ፣ ምክንያቱም ሚስት ምርጫ ውስጥ ምትገባ አይደለችም፣ ምርጫም ተመራጭም አይደለችም። ለዛ ነው ይሄን ነገር ተረዳርተው ያለውን ነገር አውርተው ጨርሰው ይቅርታ ተባብለው ነው እንጂ ኖርማሊ ቀለበት ያመጣላተው ሁላ አጠልቃ ደግሞ ስንት የሚደረገው የቀለበት ግራ ገባኝ። እናመሰግናለን። የኔ እናት
ክበሪልኝ ናንዬ። ወይዬ ደህና ነኝ። ደህና ናችሁ? ሰላም ስላት አልሰማችም። እንዴት ናችሁ? ደህና ናቸው። እኔ እኮ ዝም ብዬ ነው የገባሁት። ናኒ ለምን ያደርጋል? እኔ እኮ ሁለቱ ናንዬ ሰላም ነሽ?